ሁሉ ጊዜ ክላስ እንጀምር የመጀመሪያ ቀን ገብተን በሉ እንግዲህ ኮምፒውተር ማለት ብለን ከጀመርን usually ይሄ እርስ በርሳችን እንዴት አድርገን ብንሰራ ነው የዛሬ 6 ወር most efficient የምንሆነው የምትለዋን alignment ሳንፈጥር ስለሆነ ዘለን የምንገባው ሁላችንም በየራሳችን ቦታ chaotic የሆነ እንቅስቃሴዎችን ነው የምናደርገውና it doesn't work. So usually evangelical class እንጀምር የመጀመሪያውን ቀን ዴዲኬት የምናደርገው ለምንድን ነው እዚህ ክላስ ውስጥ አሁን እንደምታዩት ነው ከመቶ በላይ ተማሪ አለ ከመቶ በላይ ተማሪ ቁጥሩ ብቻ ሳይሆን የሚያሰጋው የተለያየ አይነት ሰዎች ናችሁ እናንተ የተለያየ አይነት ሰዎች ስላችሁ ለምሳሌ እዚህ ውስጥ 10 ባለፈው የተመዘገበ ልጅ አባቱ ያስመዘገበው ልጅ 16 ዓመት ልጅ ተማሪ አለ ቅዱስ ሜቢ ዶርም ነው የሚመስለኝና የዶርም የኮሌጅ ተማሪ ሊሆን ይችላል የኔ እድሜ አካባቢ ያላችሁ ሰዎች አላችሁ ከኔ እድሜ ደግሞ ትንሽ ከፍ የሚል 50 ውስጥ ምናምን ያለ ሰው አለ I think አንድ ሰውም አለን መሰለኝ 60 ውስጥ ያለ ተማሪ በእድሜ ራሱ ብታዩት ኢንተረስታችሁ የማይገናኝም እነ ቅዱስ ስለ ኳስ ነው ማውራት የሚፈልጉት እኛ እድሜ ላይ ያለ ሰው ሌላ ነገር ነው ማውራት የሚፈልገው 60 ውስጥ ያለ ሰው ሌላ ነገር ነው ማውራት የሚፈልገው ኢንተረስታችን የማይገናኝም እሱ ብቻ አይደለም ሎኬሽን ብታዩ ሎኬሽን አሁን አሜሪካ ውስጥ ግሩፑ ላይ ታችኋል አይደለ ስንተዋወቅ ከየት ሰው እንደሆነ አሜሪካ ውስጥ ኦልሞስት ከየተለያየ ስቴት አለ ከዌስት ኮስት የሚኖር ሰው አለ አሁን ገና እነሱ ጋር ጣዋት 7 ሰዓት ነው ገና ከንቅልፋቸው እየተነሱ ነው ክላስ እየገቡ ያሉት ኢስት ኮስት ላይ እኛ ጋር አሁን 10 ሰዓት ነው ኢትዮጵያ ኦሬዲ ደክሟቸዋል እየመሸ ነው ከእስራኤል ሰው አለ ከአውሮፓ ሰው አለ ከዱባይ ሰው አለ ከአረብ ሀገር ብዙ ሰው አለ so ሎኬሽናችን ታይም ዞናችን ራሱ ዝብርቅርቅ ያለ ነው የትምህርት ደረጃ ብትወስዱ አሁን የኮምፒውተር ሳይንስ በዲግሪ ፕሮግራም እየተማሩ ያሉ ልጆች እዚህ ክላስ ውስጥ ያሉ ልጆች አሉ ኮምፒውተር ሳይንስ ጨርሰው ኮምፒውተር ሳይንስ የሶፍትዌር ዴቨሎፐር ሳይሆን ሪሌትድ በሆኑ ፊልዶች በዳታቤዝ የሚሰራ ልጅ አለ ሼርፖይንት ላይ የምትሰራ ልጅ አለች እነዚህ ልጆች እንግዲህ ኦሬዲ አይቲ ማርኬት ውስጥ ፔኔትሬት አድርገው የገቡ ግን ኖሌጃቸውን ለማስፋት የሚፈልጉ ልጆች ናቸው እነሱ አሉ ከዜሮ ደግሞ የሚነሳ ሰው አለ ምንድነው እንኳን ፕሮግራሚንግ አይደለም አፕሊኬሽን ዳውንሎድ አድርግ ስትሉት ወይም ደግሞ ብራውዘርህን ክፈት ስትሉት ምንድነው ብራውዘር ብሎ የሚጠይቅ ሰው አለ so ኖሌጃችሁ ራሱ ኤክስትሪምሊ በጣም ዳይቨርስ ነው ያላችሁበት ቦታ ሌላ ጎላችሁ እያንዳንዳችሁን አሁን እዚህ ጋር ሄጄ ጃኒ ለምንድነው አንተኛ እንድትመጣ ያደረገ ይሄንን ክላስ ጆይን ያደረክበት ምክንያት ምንድነው ብዬ በጠይቀውና ዶሮ ወጥላቨርን ምንድነው ምክንያት ብለው completely different ነው እያንዳንዱ ሰው የተለያየ አይነት ምክንያት ነው ይዞ የሚመጣው ክላስ ውስጥ so እነዚህ ሁሉ የተለያየ ዳይቨርስ የሆነ ኢንተረስት ኤጅ ሎኬሽን ምናምን አንድ ላይ አንድ ክላስ ውስጥ አስገብተን ትንሽ ቁጥር አይደለም 10 ብንሆን 15 ብንሆን ትንሽ ነው 100 ተሰባስበን ዛሬ እንግዲህ ኮምፒውተር ማለት ብለን ብንጀምር የዛሬ ሳምንት ማውራት አንችልም ገበያ ነው የሚሆነው so carefully ነው ዲዛይን ማድረግ ያለብን ከዜሮ የሚጀምረውም ሰው ባክግራውንድ ያለውም ሰው እድሜው 16 የሆነውም 60 የሆነውም ሁሉም ሰው እንዴት ነው አንድ ላይ አላይን አድርጎ የሚሄደው ምትለው አንድ በደንብ carefully ነው እየተጠነቀቀን መሄድ ያለብን እኛ ጸግሽን ብትጠይቁት ተወዲን ብትጠይቋት እኔን ብትጠይቁኝ ሌሎችም 18 አስተማሪዎች አሉ somehow ከናንተ ባች ጋር ኢንቮልቭ የሚያደርጉ እነሱን ብትጠይቋቸው የኢቫንጋዲ ስቴፖች ምንድናቸው ብትሉ በቃላችን ነው የምናቃቸው እያንዳንዷ ሳምንት ምን መደረግ እንዳለባት እንዴት መደረግ እንዳለባት አላማዋ ምን እንደሆነ ፋይን ቲዩን እያደረግን አዘጋጅተን 5 አመት ነገር ነው የወሰደብን ይሄንን ካሪኩለምና ስቴፖችን ዲዛይን ለማድረግ በቃላችን ነው የምናቀው
ምንም ነገር ሳናነብ ምንም ነገር ሳናይ ስቴፖቹን እናስታውሳቸዋለን ግን አስተማሪዎቹ ስቴፖቹንም ቢያውቁትም በድንገት ተነስቼ ውብሸት ዛሬ የሚጠበቅብህን ለምን አላደረክም ብለው ምንድነው የሚጠበቅብኝ ነው የሚለኝ አያውቀውም እሱ ከኛ ጋር አልነበረም in the last 5 years so የዛሬው ዓላማ ምንድነው ሪትማችን ኢቫንጋዲ ማለት ኮላቦሬት አድርገን ገበያ ነገር የሆነ ክላስ ሳይሆን በደንብ ፎከስድ የሆነ ፕሮዳክቲቭ የሆነ ክላስ ለመፍጠር ምንድነው የምናደርገው መሄድ ያለብን ስቴፕ የምትለውን አንድ ባንድ ነው ዲስክራይብ ማድረግላችሁና please pay attention by the end of the session ገብቶኛል ምክንያቱ ብቻ ሳይሆን ከኔ የሚጠበቀው ምን እንደሆነ ገብቶኛል እሱ ብቻ ሳይሆን ኔክስት ስቴፕ ምን እንደሆነ ገብቶኛል ብለን ተግባብተን በቃ ከኔክስት ዊክ ጀምሮ ዘለን ልንገባ ነው ለ6 ወር የሚቆም አይደለም every week ይያለ የሚሄድ ነገር ነው ሳታቁት ነው 6 ወሩ የሚደርሰው ዛሬ ላይ በደንብ ገብቶኛል ምን ማድረግ እንዳለብኝ ከኔ የምትጠበቀው አምጥተላን እንድንረዳዳ ነው ምን ሄደው ስንጀምር ከምን እንጀምራለን the entire course ምንድነው የሚያካትተው ምንድነው ዓላማው የሚለውን እናይና እዛ ጎላችን ጋር ለመድረስ ዓላማችን ጋር ለመድረስ የምንከተለው ስትራቴጂ ምንድነው ስቴፖቹ ምንድናቸው ቻሌንጆቹ ምንድናቸው ኔክስት ዊክ ምንድነው የምናደርገው ብለን ዲስከስ አድርገን በቃ we ready ስንል መልካም እድል ተባብለን እንለያያለን ዛሬ ሙሉ ለሙሉ ይሄንን ነው የምናደርገው ዓላማው ይሄ ነው አንዴ በዚህ መንገድ ሁላችንም the same alignment ላይ ከመጣን እና ተማሪዎቹ ምን እንደሚደረግን የምታውቁ ከሆነ ግሩፕ ሊደሮቹ ምን እንደሚደረግ የሚያውቁ ከሆነ አስተማሪዎቻችሁም እኔም ተወዲም ሁሉም ሰው አንድ አይነት ስፓት ላይ ከሆነ ከዮስ አይሆንም እኛ ደግሞ ይሄ የመጀመሪያ ክላሳችን አይደለም መልቲፕል ታይምስ ይሄንኑ አይነት ከመቶ በላይ ተማሪ ያለበት ክላስ መልቲፕል ታይምስ ረን አድርገናል again and again ደግመናል ይሄንን ስቴፕ ስለ ኢቫንጋዲ የምታውቁ ልጆች ካላችሁ you probably know by now very seriously ነው የምንወስደው ስኬጁሉን ሪትሙን የግሩፕ ኮላቦሬሽኑን ትምህርቱን so ያችን seriously የምንወስዳት ስቴፕ ምንድነች የምትለዋን ተከትለን ስንሄድ by the end of 6 months የሚመጣው ሪዛልት ስለምናቅ እሷን እናንተ ውስጥ አሁን እንድትረዷት ለማድረግ ነው የምጥረው ሙሉ ለሙሉ እንዳልኳችሁ ያልገባችሁ ስቴፑ ላይ ግልጽ ያልሆነ ነገር ካለ ቀላል የሚባል ሲሊ የሚባል ጥያቄ የለም anything ሊሆን ይችላል ቀደም አቡበከር ብሏል ከኔ ህይወት ጋር የተያያዘ ጥያቄ ይመስለኛል በቃ ማይሆን የማይጠየቅ ጥያቄ ብሎ ነገር የለም anything ብሬናችሁ ውስጥ የመጣውን በነፃነት መጠየቅ ትችላላችሁ አድረስ እናደርገዋለን so with this goal ልጀምርላችሁ ዋና ፖይንቶቹን ማወቅ ያለብን ከምን ልጀምርላችሁ every one of you understand ማድረግ ያለባችሁ important point ስላለ ከፕሮሚሱ ልጀምርላችሁ which is ኢቫንጋዲ እንደ ትምህርት ቤት ስትመዘገቡ የገባነው ቃል ምንድነው by the end of 6 months የት ለማድረስ ነው የምንጥራው ከሚለው ፕሮሚሱ ይሄ ነው አንድ ከዚህ በፊት ምንም አይነት የኮምፒውተር ሳይንስ ባክግራውንድ የሌለው ሰው ምንም አይነት የኮምፒውተር ሳይንስ ባክግራውንድ የሌለው ሰው ስንል በእኛ ዴፊኒሽን አፕሊኬሽን መስራት የሚችል ፕሮግራሚንግ ይችላል ግን የተወሰነ የጎደለው ሳይሆን ትላንትና በህይወቱ ለመጀመሪያ ጊዜ ኮምፒውተር የገዛ ሰው ነው በእኛ ዴፊኒሽን ጀማሪ ማለት ያንን ጀማሪ ሰው ዛሬ ላይ ተቀብለን እቺ very basic የምትባለውን የኮምፒውተር ስኪልን ፎልደር መፍጠርን አፕሊኬሽን ዳውንሎድ አድርጎ ኢንስቶል ማድረግን ኢሜጅ ዳውንሎድ ማድረግን ከምትለው very basic ከምትባለው ስኪል ጀምረን እየገነባን የዛሬ 6 ወር ላይ አንድ የኮምፒውተር ሳይንስ ዲግሪ ፕሮግራም አቴንድ አድርጎ የጨረሰን የ4 አመት ፕሮግራም አቴንድ አድርጎ የጨረሰ ሰው ያ ዲግሪ ፕሮግራሙ አሜሪካ ውስጥም ሊሆን ይችላል አዲስ አበባ ዩኒቨርሲቲም ሊሆን ይችላል የትም ኢንቲቲ ላይ ሊሆን ይችላል ተመርቆ ከወጣው ከ4 አመት ግራጁዌት እኩል ቁጭ ብሎ እኔም አፕሊኬሽን መስራት ይችላልው እስቲ እንወዳደር ብሎ አትሊስት መንገዳገድ የሚችልበት ቦታ ላይ ማድረስ ነው ቢግነሩን ኮምፕሊት ቢግነሩን so አሁን በተለይ
ኮምፒውተር ሳይንስ ባክግራውንድ ያላችሁ ልጆች በፍለፊት አላላችሁኝም እንጂ ከውስጣችሁ ይቀልዳሉ እንደ ነገር ነው እያሉ ያሉት ሰምቻለሁ ከውስጥ ነገር ቀልድ ነው የሚመስለው very unachievable የሚመስል ቀልድ ነው የሚመስለው 4 አመት ሌላ ሰው ከወሰደበት አሜሪካን ኮሌጅ ውስጥ አሜሪካ ዩኒቨርሲቲ ውስጥ ተምሮ በ4 አመት የሚደርስበት ቦታ ላይ ምን አይነት አስማት ብንጠቀም ነው የዛሬ 6 ወር እዛ ጋር ምን ደርሰው it's አስማት ካልሆነ በስተቀር የሚሆን አይመስለኝም የሚል ነው ብዙ ሰው እቺ ስቴትመንት ስትወጣ የሚሰማው ጀማሪዎቹ ደግሞ ኢቭን ከኮሌጅ ግራጁዌት ከሚያደርጉት ጋር ትደርሳላችሁ ሲባል አይመስለኝም ግን አንተ ካልክ ምን ሞክራዋለሁ የሚለው ስቴት ላይ ነው ዛሬ ላይ ያሉት ግን እኔ ምደግምላችሁ ነገር ምንድነው እንዳልኳችሁ ነው የናንተ ባች የመጀመሪያው ባች አይደለም ከናንተ ባች በፊት ስንት ባች አስተማርን እንደ ፕሩፍ እንዲሆንልን ተወዲት አስተዋሻለሽ የሆነ ባች ላይ ቆይ አሁን ፎልደር ለመፍጠር ምንድነው መሰለ ማድረግ ያለበት ዴስክቶፕ ላይ ሄድና ራይት ክሊክ አድርግ ስንለው ራይት ክሊክ ማለት ምንድነው ብሎ የጠየቀን ልጅ ነበር ራይት ክሊክ ምንድነው ብሎ የጠየቀን ልጅ ሶስተኛው ፌዝ አልቆ ፕሮጀክት ፌዝ ሲጀመር ክላስ ውስጥ አፕሊኬሽን ዲፕሎይ ማድረግን የሚያሳየው ልጅ ሆኖ ነበር ደርሶ ነበር እሱን ካየን እሱ የተለየ ጂኒየስ የሆነ ተሰጥኦ ያለው ሰው አይደለም በቃ ከዜሮ ነው የጀመረው ስትራክቸሩ ይዞት ነው ሄደው ዩቲዩብ ላይ ያለ ጻል ልጅ አይታችሁ ሊሆን ይችላል የ10 አመት ልጅ አውቀን ነው ሪከርድ አድርገን ፖስት ያደረግንላችሁ የ10 አመት ልጅ ነው 4ኛ ክፍል ተማሪ ነው ክላሱን አባቱ ጋር ቁጭ ብሎ ስኮላርሺፕ አፕላይ አድርገው ስንሰጣው እስቲ ቆይ ምን ታቃለ ስለ ኮምፒውተር ስንለው የመጀመሪያ ቀን እኔ ኮምፒውተር ላይማ ማይክሮሶፍት ወርድ መጠቀም ይችላልው ምናምን ነበር መልሱ nothing የሚያውቀው ነገር የለም ስለ አፕሊኬሽን ዴቨሎፕመንት ስለ HTML ምናምን 4ኛ ክፍል ነው የማትስ ኖሌጅን ብታዩ ፈተና ላይ የሚመጣው ማካፈል ማባዛት ነው እሱ ራሱ ከ6 ወር በኋላ የደረሰበት ደረጃን እንግዲህ ኢንተርቪው አድርገን አስቀምጠናል the same ልጅ 12ኛ አመት ልጅም ሌላም ልጅ እንደዚሁ አስገራሚ ቦታ ላይ ደረሰ በ6 ወር አይተናል ኤግዛምፕል ስጥ ብትሉኝ ሪታየር ያደረገ ሰው ካሪኩለሙን ተከትሎ ሲሄድ ሲችል አይተናል ሲንግል ማም 3 ልጆችን ብቻዋን ያሳደገች ያለች ሰው ስትችል አይተናል የተለያየ ላይፍ ቦታ ላይ ያለ ሰው ካሪኩለሙን ተከትሎ እስከሄደ እንደሚችለው ስላየን አሁን ለዛ ነው በኮንፊደንስ ምንነግራችሁ ዛሬ ላይ መስላችሁ ይችላል ዛሬ ላይ unachievable goal ሊመስል ይችላል ቦዝ ኮምፒውተር ሳይንስ ባክግራውንድ ላላችሁ and ጀማሪ ለሆናችሁት I promise you this is a very very achievable goal step አለን የምንሄድበት step እሷን step ብቻ ተከትለን እስከሄድን ድረስ ይሄ in the last 5 years እያስተካከልን ዲዛይን ያደረግነው step ነው እሷን step ተከትላችሁ እስከሄዳችሁ ድረስ remember this application development ላይ ከባድ የሚባል ኮንሰፕት የለም ምን ማለት ነው መሰላችሁ ማትስ ስንማር ኮመን ሃይ ስኩልም ኮሌጅም ማትስ ስንማር ማትስ ከባድ ነው ይባላል ገና ጂኦሜትሪ ሲጀምር ሊኒየር ኢኩዌሽን ሲጀምር ኳድራቲክ ኢኩዌሽን ሲጀምር ወደ ካልኩለስ ሲገባ ምናምን ማትስ ከባድ ነው yes ማትስ ከባድ ነው I agree በተለይ አድቫንስድ የሆነ ሲሄድ ማትስ or ስለ ሞደርን ፊዚክስ ኢንተረስትድ የሆናችሁ ሰዎች ስለ ኳንተም ኮምፒውቲንግ ምናምን ብታዩ ከባድ ነው ማለት ምንድነው እነዛ የ4ኛ ክፍል ተማሪ የነበረውን ልጅ እስቲ ቆይ ኳንተም ፊዚክስ ላስተምር ብዬ በወስደው or ካልኩለስ ላስተምር ብዬ በወስደው ከአምሮ በላይ ነው አይችለው ከባድ ነው አፕሊኬሽን ዴቨሎፕመንት ላይ ከባድ የሚባል ነገር የለም It's a very straightforward step by step process ለመረዳት ራሱ የማይከብድ
ቀላል ግን ብዙ ስቴፕ ነው confusion ሊፈጥር ይችላል which is ቆይ መጀመሪያ ይሄን ነበር ማድረገው ከዛ ይሄን ነው ማድረገው ከዛ የትኛው ነበር ቀድሞ የሚመጣው የምትለዋ የስቴፕ confusion ሊመጣ ይችላል እንጂ ምን ማለቱ ነው እዚህ ጋር ለመረዳት እኮ ካሜራዬ በላይ ሆነብኝ የምትሉት ነገር አይገጥማችሁም the only time in the course data structure እና algorithm writing ጋር ስንደርስ second phase ሶስተኛ ሳምንት ላይ ስንደርስ ትንሽ ማሰብ የሚጠይቅ ነገር አለ አሁን ኮምፒውተሩን እናንተ የፈለጋችሁትን ነገር እንዲሰራላችሁ ትዕዛዝ መስጠት ነው አልጎሪዝም መጻፍ ማለትና ያኔ ምን ብዬ ባዘው ነው ኮምፒውተሩ የሚሰማኝ የምትለውን ፊገር አውት ለማድረግ ትንሽ ማሰብ ይጠይቃል other than those 2-3-4 weeks ሌላው ጠቅላላ very straightforward step by step ከተከተላችሁት ማድረግ የሚቻል ነገር ነው ምንም የሚከብድ ነገር የለውም ካምሮ በላይ የሆነና ያችን ስቴፕ ባይ ስቴፕ መከተል ብቻ ነው የሚጠይቀው ያችን ስቴፕ ባይ ስቴፕ ለመከተል ደግሞ እንዳልኳችሁ ሚሊየን ስቴፖች ናቸው አሁን ኮስተር ብላችሁ የትኛው ስቴፕ ነች ቀጥሎስ ይያላችሁ አቴንሽን መስጠት ነው የሚፈልገው አሁን እቺን ፖይንት በደንብ ያዙልኝ ምናልባት ዛሬ ከማወራው ነገር ሁላ the most important የሆነችው ፖይንት እሷ ነች ለእናንተ አሁን ዛሬ ላይ እንደዚህ ሳወራችሁ በተለይ እሰይ እኔ እኮ ማልችለው ነገር መስሎኝ ነበር ትችይዋለሽ አለኝ እንዴ ትችለዋለህ አለኝ እንዴ በቃ ምችለው ከሆነማ ልግባበት ምናምን ብሎ ሞቲቬትድ የሆነ ሰው ነው usually on the first day የምናየው excited የሆነ ክላሱ ገና ከመጀመሩ ከ15 ደቂቃ በፊት ገብቶ እጀምርም እንዴ ምናምን እያለ የሚጠብቅ ጃኒ አንተ ማለት ያደለ ሁሉም ሰው እንደዛ ነው so ሁሉም ሰው excited ነው on the first day excited and motivated excitement እና motivation ጥሩ ናቸው ግን በፍጥነት የሚሞቱ weak forces ናቸው motivation ለአንድ ሳምንት ይዟችሁ ሊሄድ ይችላል እኔ am motivated new year's resolution ምናምን የምትለው ነገር motivation is gonna die off in 15 days ከሞቲቬሽን በላይ የሆነ ምክንያት ከሌላችሁ እቺ እነዚህ ረጅም ስቴፖችን አቴንሽን ሰጣችሁ እየተከታተላችሁ የዛሬ 6 ወር ራሱ ፎከስ ሆናችሁ አትቆዩምና እንደ ስቴፕ 1 መውሰድ ያለባችሁ ነገር ኦኬ ሞቲቬትድ ነኝ ኤክሳይትድ ነኝ ከዛ በላይ ግን የሆነ ምክንያቴ ምንድነው የምትለዋን ለአንድ ቀን አስቧት ከሞቲቬሽን በላይ የሆነ ምክንያት ለምሳሌ በድንገት ተነስቼ ሜሮን ምንድነው ምክንያትሽ ብላት or አሁን ይያልኩ እየጠየቅኩሽ አይደለም or ሃይሉ ምንድነው ምክንያት ቅዱስ ምንድነው ምክንያት ብለው የታሰበበት ሞቲቬትድ ያልሆንኩኝ ቀን ራሱ እንደ ግዳጅ ከውስጥ የሚገፋኝ ሪዝን ሊኖርኝ ይገባል እንደዛ አይነት ሪዝን ያላችሁ ሰዎች ከሞቲቬሽን በላይ ደረሳችሁ ለምሳሌ ምናልባት the strongest reason ብዬ ማስበው ስለሆነ ነው ይሄንን ኤግዛምፕል ሁሌ የምሰጠውና እናንተ ባች ላይም እንደዚህ ያለኝ ሰው አለ እኔ አዱኛ ይወልህ I don't care እኔ ፕሮግራመር ሆንኩኝ አልሆንኩኝ ግን የ7 ዓመት ልጅ አለችኝ እቺ ልጅ in 10 years 17 ዓመት ይሞላታል በርግጠኛነት ዓለም ዲጂታል እየሆነች ነውና በርግጠኛነት የዛሬ 10 ዓመት የዛሬ 11 ዓመት ኦኬ 18 ዓመት ሞልቶሻል እንግዲህ ዓለም ላይ ውጪ ብዬ ስልካት she has to figure out ዲጂታል ዓለም ላይ survive እንዴት እንደምታደርግ ፈርቻለሁ እኔም አላቀውም ጋይድ እንዳላደርጋት ለሷም ኮንፊውዚንግ ነው በዛ ላይ ደግሞ completely new የሆነ artificially intelligent የሆነ ዓለም እየበቀለ ነው ገና no one knows ወዴት እንደሚሄድ እግዚአብሔር የሆነሽ እንግዲህ በመልካም እድል ብዬ ከምታዋት ገብቼ ከሷኩል ይሄንን ዓለም ለመረዳት ወስኜ ነው
for the next 10 years ከሷ እኩል ጋፈጣዋለሁ ይሄንን ዲጂታል ዓለምና በቃ I have to understand the whole thing by the time 17 ስደርስ በዚህ ዳይሬክሽን ሂጂ ብዬ ጋይድ ማድረግ የምችል ሰው እንደሆን ብሎ እንደዚህ አይነት ስትሮንግ ሪዝን ይዞ የተነሳ ሰው የዛሬ 2 ሳምንት ሞቲቬሽኑ አያልፍም ባለፈው የዛሬ 2 ባች በፊት አንድ ልጅ ክላሱ ከጀመረ በኋላ ከ15 ቀን በኋላ ደወለልኝና ከሁለት ባች በፊት ነው ጁን ላይ የጀመረ ባች ነው ቴክሳስ ነው የሚኖረው ተወዲ እናንተ አካባቢ ያለ ልጅ ነው አራዱ ሙቀቱ በጣም የማይቻል ሙቀት ሆኗልና ከሙቀቱ ጋር አልሄደልኝም ክላሱ ማቆም ወስኛለሁ was the reason ሞቀኝ ክላስ ላቁም ያለበት ደረጃ the only reason መጀመሪያ ቀን ኤክሳይትድ ሆኖ ሞቲቬትድ ሆኖ ጀመረው እንጂ ከጀርባው ያቺ የ17 ዓመት ሲሞላት ልጄን ማሻገር ፈልጋለሁ ፊገር አውት እንድታረግ ፈልጋለሁ ያለችው እናት እንኳን ቢሞቅ አይደለም ጦርነት ቢነሳ አታቆምም እሷ እናት ምክንያቱም ልጅቷ ከጦርነቱ በኋላ 17 ዓመቷ መድረሱ አይቀርም so a very strong reason behind this motivation ካላችሁ you will push through any challenge so ይሄ ልጅ ደግሞ በመጀመሪያ ቀን አሳይመንት ይሰጠናል ምን አይነት አስተማሪ ነው አትበሉኝ እንጂ ዛሬ የሚሰጣችሁ 2 አሳይመንቶች አሉ አሳይመንት ነምበር 1 አሁን ልስጣችሁ ልክ ይሄ ኦሪየንቴሽን ሴሽን እንዳለቀ go back take out a piece of paper እና ለምንድነው ክላሱን የምማረው የምትል ጥያቄ ራሳችሁን ጠይቁና መልስ ጻፉ በተቻለ መጠን ስትሮንገር የሆነ ሪዝን አንዳንድ ጊዜ አሁን ያለሁበት ላይፍ መቀየር አለበት በቃ መስን ላይፌን መቀየር አለብኝና ይሄንን ነው ማልፈልገው ይሄንን ነው መቀየረው ምናምን የሚለው is as a strong reason as the previous example ህፃን ልጄን ማሳለፍ አለብኝ እንደሚለው ወረቀቱን አውጡና ለምንድነው ይሄን ኮርስ የምወስደው የምትለዋን ጥያቄ ተጠይቁና 2 ነገሮችን መልሱ አንደኛ application develop ማድረግ ብችል application develop ማድረግ ደግሞ ማለት basically የዲጂታል ዓለምን backbone or frame structure understand ባደርግ ምን ጥቅም አገኛለሁ ስታስቡት ምንም ጥቅም የለውም ይሄ ነገር ከኔ ላይፍ ጋር ሄድም ካላችሁ you should stop the course ምክንያቱም እርግጠኛ ሆኜ ነው መነግራችሁ ነገሮች ገፋ ያደረጉ ቻሌንጂንግ ሲሆኑ የዛሬ 15 ቀን የዛሬ 20 ቀን ሞቲቬሽን ይዟችሁ አይደለም ያ ሪዝን ነው ይዟችሁ የሚሄደውና ጻፉት ሪዝኑ ሁለተኛ እንደ ፐርሰናሊቲያችሁ ይለያያል አንዳንድ ሰው ፖዚቲቭ ሪዝን ኢንካሬጅ ያደርጋዋል አንዳንድ ሰው ኔጌቲቭ ሪዝን ኢንካሬጅ ያደርጋዋል ሁለተኛ ላይ ይሄንን ባላደርግ ሉዝ ማደርገው ምንድነው ብላችሁ ጻፉ usually negative reasons are stronger motivators ለምሳሌ ቀደም ያልኳችሁን ወላጅ ብትወስዱት ይሄን ነገርማ ቀድሜ ፊገር አውት አድርጌ ልጄን ጋይድ ማድረግ ካልቻልኩኝ ልጄ ግራ ሊገባት ነው ዓለም ላይ እንዴት ሰርቫይቭ እንደምታደርግና ከዛኛው ኔጌቲቭ ኮንሲኩዌንስ ይልቅ ዛሬውኑ ልጋፈጣው ብሎ ከተነሳ ኔጌቲቭ ሪዝን ነው በርግጥ ግን ሃይሊ ሞቲቬተር ነው so assignment number 1 ለምንድን ነው ይሄንን መማር የወሰንኩት በሉና እንደኛ what do I gain positive reason በመማሬ ሊኖረኝ የሚችለው ነገር ሁለተኛ ኔጌቲቭ reason ይሄንን ነገር ባላደርግ የማጣው ነገር ብላችሁ መልሱን ጻፉት እኔ ራንደምሊ ፐርሰናሊም ሊሆን ይችላል በግሩፕ ሴሽናችሁም ሊሆን ይችላል ክብራን ምንድነው ሪዝኔ ብለሽ የጻፍሽው ቅዱስ ምንድነው ሪዝኔ ብለሽ ጻፍከው
እድላዊት ምንድን ነበር ሪዝንሽ ብዬ ጠይቃችኋለሁና አሳይመንት ነምበር 1 ቅድም እንዳልኳችሁ ነው ዛሬ ከምንም ከመነግራችሁ በላይ the highest return ያለው attentionአችሁን ብታዞሩበት ይሄኛው ነው you have to understand the bigger reason than ከሞቲቬሽኑ የበለጠው አንዴ እሷን ከጻፋችሁ በኋላ most of you already አሁንም አይዲያችሁ አለ በብሬናችሁ common የሆነው reason just በቃ እዚህ ዲጂታል ዓለም ውስጥ penetrate አድርጌ መግባት እፈልጋለሁ ላይፌም ካሪየሬም ብር መስራው ማለት by the way it's a bigger እንትን ነው ብር መስራት ማለት ምግቤን የምበላው በክራይን የምከፍለው ምናምን ማለት ነውና ዲጂታል ዓለም ላይ እንዲሆን እፈልጋለሁ ባክቦኑ መሰረቱ ፉል ስታክ አፕሊኬሽንን መስራት ላይ ነው ሁሉም ዲጂታል ዓለም የተገነባው ለዛም ነው ፉል ስታክን ብትወስዱ ይሻላል ብለን ሁላችሁንም ኢንከሬጅ ያደረግነው ከዳታቤዝ ከሚውልሶፍት ከምናምን ከመጀመር ከፉል ስታክ ያልነው ፉል ስታክ አፕሊኬሽን መስራትን መቻል አለባችሁ ነው the next 6 months initial goal ለምን የሚለውን ጻፉት እንዴት አድርገን ነው the next 6 months አሁን randomly ከዚህ ጋር ያለምን በወስድ ዛሬ ላይ አፕሊኬሽን መስራት የማይችል ልጅ ከሆነ የዛሬ 6 ወር አንድ ቢዝነስ የሱ የሰራውን አፕሊኬሽን ተጠቅሞ ኤፊሺየንሲውን የሚጨምርበት አፕሊኬሽን መስራት የሚችልበት ደረጃ ላይ እናድርሰው ብለን ብንል ጎሉ ይሄ ነው የሚቀጥለው 6 ወር እንዴት ነው የምናደርሰው አንድን ሰው ቁጭ ብለን አንጸልይለትም እዛ ጋር እንዲደርስ እንትን አይሰራም በሱ ክሊር ሊሰራ ይችላል ግን ኢቫንጋሊ የምንከተለው ስቴፕ እሱን አይደለም የመጀመሪያው ስቴፕ ይሄንን ስኪል ሴቶች ያለም አኳየር ማድረግ አለበት አይደለ የዛሬ 6 ወር አፕሊኬሽን መስራት የሚችል ከሆነ አፕሊኬሽን ለመስራት የሚያስፈልጉ ስኪል ሴቶችን ተቀላላ ሊኖረው ይገባል አኳየር ማድረግ ማለት ሊኖረው ይገባል ማለት ነው ሊኖረው ይገባል ማለት ምንድነው ባንክ አካውንት ውስጥ አይደለም እናስገባልህ ስኪል ሴቱን ያለም ብሬን ውስጥ አንድ አፕሊኬሽን ለመስራት የሚከተሉት ስቴፖች ስቴፕ ባይ ስቴፕ 300 ስቴፖች ከሆኑ 300 ስቴፖቹን አሁን የዓለም ጭንቅላት ውስጥ ማስገባት አለብን እንዴት አድርገን አሁን እናንተን እስቲ ቆይ ሳሙኤል እንግዲህ አሁን ጎላችን ያለምን እሱ ስኪል ሴት እንዲገባለት ነው የዓለም ጭንቅላት ውስጥ እነዚህን ስኪል ሴቶች አስገባልኝ ብለህ how do you achieve that ጎላችን እሱ ነው የዓለም ጭንቅላት ውስጥ እንዲገባ የሆነ አሁን ባለንበት ቴክኖሎጂ ላይ ወደፊት ኒውራሊንክ ምናምን መተው ቺፕ ጭንቅላታችሁ ውስጥ ኢምፕላንት የሚደረግበት ቴክኖሎጂ ከደረሰ ሰርጀሪ ሶሉሽኑ ሰርጀሪ ነው አንድ የሆነ ፉል ስታክ ኖሌጅ ያለው ራም ጭንቅላቱ ውስጥ ኢንስቶል እናደርግልሃለን ሊሆን ይችላል አሁን እዛ ደረጃ ላይ አልደረስንም በቃ ቴክኖሎጂው የለም አንዴ የሆነ እንደ ማትሪክስ ሙቪ ላይ እንዳለው የሆነ ኖሌጅ ዳውንሎድ ተደርጎ አንተ ጭንቅላት ውስጥ አፕሎድ ማድረግ አይቻልም there is only and አድካሚ የሆነ አሰልቺ የሆነ ማስተማር የሚባል ፕሮሰስ ብቻ ነው ያለን አሁን ላይ አንተ ጭንቅላት ውስጥ ስቴፑን ለማስገባት ማስተማር ስቴፕ አለው የመጀመሪያው ስቴፕ አሁን ለምሳሌ ቀላሏን አንተ ያለም የሚያቃትን ስኪል ሴት ብነግርህ ፎልደር መክፈት አለብህ ብል መጀመሪያ ፎልደር የሚከፈተው የወለ ዴስክቶፕ ላይ ትሄድና ራይት ክሊክ ታረግና ኒው ፎልደር ብለ ትከፍታለህ ስልህ እቺ ቀላሏን ኤግዛምፕል ነው መሰጠህ አሁን ያለም እየሰማኝ ስለሆነ በጆሮ በኩል ነው እቺን ኢንፎርሜሽን ጭንቅላት ውስጥ ያስገባሁት so በጆሮአችሁና በአይናችሁ በኩል እንዴት ነው የምናስገባው ነው እኔ ጸጋዛብ ተወዲ ሁላችንም ሁሉ ጊዜ ኬርፉሊ የምናስበው በጆሮአችሁ በኩል እንዲገባ በአይናችሁ በኩል እንዲገባ አንድ ነገር ብቻ ነው የምትሰጡን እናንተ attention አሁን ያለም ፎልደር እንዴት እንደሚፈጠር እየነገርኩት
ከጀርባ ዞሮ ዛሬ የአርሴናልን ጌም እያየ ቢሆን የነፈገኝ ዙም ላይ መግባቱን አይደለም አቴንሽኑን ነው የነፈገኝ አቴንሽኑን ካልሰጠኝ there is no way እድልም የለኝም ኢንፎርሜሽኑን ጭንቅላቱ ስለማስገባት the biggest challenge አሁን ህፃን የሆናችሁ ልጆች ላይ ወጣት የሆናችሁ ልጆች ላይ ያለ ምድሜ ላይ ያላችሁ ልጆች ላይ ያለው biggest challenge ምንድነው አቴንሽናችሁን የሚሰርቅ ነገር ብዛቱ አቴንሽኔን እዚህ ጋር ልስጥ ብለህ ቆይ ወስኛለሁ ብለህ አሁን እንዳለኸው እንደዚህ ብለህ እየሰጠህ እዚህ ጋር ኢንስታግራም ቄል ይላል ወይ እዚህ ጋር ቲክታክ ቄል ይላል ሶሻል ሚዲያ ኃይለኛ ዲስትራክተር ነውና ስቲማን ነው ሜሴጅ ያደረገው ስትል አለፈ አቴንሽኑ ሶ እኔ ተማሪ በነበርኩበት ጊዜ ይሄ ቻሌንጅ አልነበረም የነበረው ቻሌንጅ እኔ ወጥቼ ቴዘር መጫወት ነው የፈለኩትና ከቴዘርና ከትምህርት ነውና እኔ ኢንስታግራም ቢኖር ቲክታክ ቢኖር I don't know እንዴት ሰርቫይቭ እንደምናረግ አሁን ትልቁ ቻሌንጃችሁ እሱ ነው ሶ መጀመሪያ ዲስትራክሽን ክሊር አውት ማድረግ አለበት አቴንሽንን ለመስጠት እንደቀላል አትዩት ክላስ ስትገቡ ኤክሰርሳይዝ ልትሰሩ ስትገቡ ዲስትራክተር ስልክ አብሯችሁ ባይገባስ ምን ችግር አለ ኮምፒውተራችሁ ላይ ፌስቡክ ቲክታክ ዋትስአፕ ግሩፓችሁ ላይ እሺ የኛ ግሩፕ ስለሆነ እሱን ኤክሰፕት ከዛ ባይኖርስ ልጆች ያላችሁ ልጆች ሰዎች ከሆናችሁ ስታጠኑ በራችሁን መቆለፍ የምትችሉበት ሁኔታ ቢኖርስ so attentionaችሁን ስለሆነ ፕሮቴክት ማድረግ ያለባችሁ መጀመሪያ attentionን ላዘጋጅ ነው የምትሉት attentionaችሁን ይዛችሁ ስትሰጡን እኛ ዛሬ ላይ የዓለም ጭንቅላት ውስጥ ቢገባ አሪፍ ነገሩ የቱ ነው ብለን ያዘጋጀናቸው በደንብ ያሰብንበት ስኪል ሴቶች አሉ ስቴፕ ባይ ስቴፕ ዛሬ ተነስቼ ኤክስፕረስ ማለት የወል ኖድ ላይ ያለ ዌብ ሰርቨር የምትፈጥርበት ነው ገባ ብለህ የምታያይዝበት ሁክ የለህም ኖሌጅ የሚሰራው እንደ ሰንሰለት ነው የምታያይዝበት ሰንሰለት ከሌለ ዝም ብዬ ኖሌጅ ብሰጥ በዚህኛው ጆሮ ገብቶ በዚህኛው ነው የሚወጣው ሰው ከመጀመሪያው ተነስተን ኖሌጁን እያያያዝን ስለምንሄድ ፎልደር ስትፈጥር ፎልደሩ ላይ ነው ከዛ በኋላ ፕሮጀክት ፎልደር ውስጥ ነው የሚሆነው ከዛ በኋላ ፕሮጀክት ውስጥ ነው HTML የሚኖረው HTML ላይ ነው CSS የሚገባው እየተባለ ነው የሚያያዘው so ስንጀምር ከመጀመሪያው ሁክ ነው የምንነሳው ከቤዚክ ከሆነችው ነገር ጭንቅላት ውስጥ ከናረግና እዛ ላይ ስለሆነ ሁክ የምናደርገው ስቴፕ ባይ ስቴፕ አንዱ ካንዱ ጋር እንዲያያዝ በሰንሰለት መንገድ ስለሆነ ኮርስ አውትላይኑ ዲዛይን የተደረገው መሃል ላይ የሆነ ሰንሰለት ሚስ ካደረክ ከሳምንት ወይ ከ15 ቀን በኋላ ስትመጣ አያያዝልህም so ቁጭ ብላችሁ እያንዳንዷን መሰረት ሁኳ ሳይቋረጥ ሰንሰለቱ ለማያያዝ ኦኬ ዛሬ የሚገነባው ነገር ምንድነው ብለ ከተማሪ አንግል አቴንሽንን ልስጣቸው ብለ ዲስትራክሽኑን አጥድተህ ብትመጣ እኛ እንትኑን ኢንፎርሜሽኑን ብሬን ውስጥ እናስገባለን አንዳንድ ጊዜ አንዳንድ ይሄ ፎቶግራፊክ ሜሞሪ ያላቸው የሚባሉ ሰዎች አሉ የሆነ ነገር ተነግሯቸዋላችሁ አለቀ በቃ ሁክድ ነው አይረሱትም የዛሬ 6 አመት የምትጠይቋቸው አይረሱትም እንደዛ አይነት ሰዎች ካላችሁ I don't know እኔ እንደዛ አይነት ሰው አይደለሁ majority of the people I know እንደዛ አይደለም so አንዳንድ ጊዜ አንዷን ሰንሰለት ለማሰር multiple attempt ያስፈልጋል እንደገና ትሞክራለህ ትሾልካለች ይሄን ያልተሰረጋ multiple attempt ያስፈልጋል repetition ማለት ነው እሱ so አንዴ በቪዲዮ እንነግራችኋለን በቪዲዮ የሚማር ሰው የተወሰነ ፐርሰንቴጁን ይዛል የተወሰነው አይዝም ከዛ በኖት መልክ ደግሞ እንነግራችኋለን ከዛ የጎደሉት እንደገና ይያያዛሉ ከዛ በቼክ ሊስት መልክ ሜን ፖይንቶቹ ምንድነው ብለን እንነግራችኋለን የተወሰነ የጎደለው ይሞላል ከዛ ኤክሰርሳይዝ እንሰጣችኋለን again retrain ለማድረግ ይያያዛል ፕሮጀክት እንሰጣችኋለን ይያያዛል እየተባለ
በአንድ ሳምንት እንድታቁ የፈለግነውን ብሬናችሁ ውስጥ ሁክድ እንዲሆን ለሚቀጥለው ሳምንት ሁክ ማድረጊያ ነው እሱ ስትሮንግ ሆኖ ሁክድ ካልሆነ የሚቀጥለው ሳምንት ሁክ የሚደረግበት ቦታ ስለማይኖር እያንዳንዷ ሳምንት ኬርፉሊ መግባት አለበት ጭንቅላታችሁ ውስጥና አንድ ኢንፎርሜሽኑን እንሰጣችኋለን ከዛ ሪፒቲሽን ደግሞ ኤክሰርሳይዝ ቼክሊስት ግሩፕ ፕሮጀክት አስተማሪ መጠየቅ ላይቭ ሴሽን ላይ መድገም ሜን ፖይንቱን መድገም በድግምግም ነው ሶሊድ ፋውንዴሽን የሚኖራችሁ so ምን አድርገን ነው ታዲያ ዲዛይን የምናደርገው ስንል በአብዛኛው ተማሪዎቻችን ኢዘር የኮሌጅ ተማሪ ናቸው አሜሪካ ውስጥ የሚኖር ሰው ደግሞ ከሆነ አሜሪካ ውስጥ መኖር ራሱን የቻለ ክብደት አለው በክራይ ያለ ቢልስ አሉ ፉል ታይም ተማሪ መሆን የሚችል ሰው የለም ካሪኩለሙን ዲዛይን ስናደርግም ኦኬ as a part time ማለት by definition 20 ሰዓት በሳምንት ማለት ነው እሺ 20 ሰዓት በሳምንት ከሰጡን እነዚህ ልጆች ሰጣችሁን ማለት አቴንሽናችሁ ዲስትራክሽን ሳይኖር አቴንሽናችሁ እኛ ጋር ሆነ ማለት ነው 20 ሰዓት ከሰጡን እንዴት አድርገን ቢልድ እናድርግ ብለን ነው ካሪኩለሙን ዲዛይን ያደረግነው በ20 ሰዓቱ ምን እንደምናደርግ አሉ ስቴፖቹን አንድ በአንድ ነግራችኋለሁ ግን እነሱ ስቴፖች ሌላ ባች ላይ ስለሰሩ እናንተ ባች ላይ የማይሰሩበት ምክንያት የለም so አሁን ምንድነው ማደርገው ሌላ ባች ላይ የሰሩት እነዚህ ስቴፖች ምንድናቸው የሚለውን ዲስክራይብ ላድርግላችሁና ከዛ እንደገባችሁ ለማረጋገጥ እንጠያየቅባችኋለን እነሱ ስቴፕ ላይ አሁን እንዳልኳችሁ አቴንሽናችሁን ሲሰጡን በጆሮአችሁና በአይናችሁ በኩል ገብተን ሌላ በአምሮስ መግቢያ መንገድ ምንድነው ሴንሶች አይን ጆሮ በሽታ የለውም በዙም ማሽተት ስለማትችሉ ቢኖር ኖሮ አሪፍ ነበር መቅመስ አትችሉም መዳሰስ አትችሉም ዘበቃ በአይንና በጆሮ ነው በአይናችሁና በጆሮአችሁ ነው ምንገባው so በተቻለን መጠን ስንገባ ምንድነው ምንከተለው ስቴፕ የሚለውን ለማሳየት ልሞክር so እኛ in the last 5 years አስበንበት ዲዛይን ያደረግነው ስቴፖች አሉን አላልኳችሁ so ስቴፖቹ እነዚህ ናቸው the 5 step week ይባላል ምንከተለው ካሪኩለም so የመጀመሪያው ስቴፕ ለምሳሌ ቅድም ኤግዛምፕል ስንወስድ የነበረው ስናስተምር የነበረው ማን ነው ያለምን ነው አይደለ so አሁን ፉል ስታክ ልናስተምር ነው evangadi.com ላይ የማርች 2025 ባች ኮርስ ይሄው ተሰጥቷል እዚሁስ ግባ የፌዝ 1 አክሰስ አላችሁላችሁም ሌላው ላክድ ሊሆን ይችላል ከፌዝ 1 ነው የምንጀምረው እዚሁስ ግባ ብለን እንጀምር ነው እዚህ ጋር ብታዩ ከፕሪፓሬሽን ዊክ ጀምሮ እያንዳንዱ ሳምንት ዊክ 1 ዊክ 2 ዊክ 3 ዊክ 4 ዊክ 5 ዊክ 6 ዊክ 7 በሳምንት ስቴፕ ባይ ስቴፕ ስትራክቸር ተደርገዋል ምንድነው እያንዳንዱ ሳምንት ላይ የምናደርገው የሚለው ግራንድ አይገባችሁ ለእያንዳንዱ ሳምንት ቱ ዱ ሊስት ዶክመንት አዘጋጅተናል ለምሳሌ እዚህ ጋር ሄዳችሁ ብትከፍቱት ቱ ዱ ሊስት ኮርስ ፕሪፓሬሽን እና ቤዚክ ኮምፒውተር ስኪል ዊክ ቤዚክ ኮምፒውተር ስኪል ዊክ ቱ ዱ ሊስት ኤክሰርሳይዝ ለምሳሌ ቱ ዱ ሊስቱን በከፍተው ምንድነው ማድረግ ያለብህ መጀመሪያ ማየት ያለብህ ቪዲዮ የትኛውን ነው ከዛ መስራት ያለብህ ኤክሰርሳይዝ የትኛውን ነው ምትለዋን እያንዳንዷን 25 ሳምንቷንም ስቴፕ ባይ ስቴፕ ተቀምጣለች እያንዳንዷ ሳምንት ቱ ዱ ሊስት አላት ዊክ 2 ላይ ብትሄዱ ቱ ዱ ሊስት ኦፍ ዘ ዊክ ዊክ 3 ላይ ብትሄዱ ቱ ዱ ሊስት ኦፍ ዘ ዊክ 25ቱም ሳምንት ስቴፑ በኖት መልክ ተቀምጦላችኋል ኖቱን ተከትላችሁ መሄድ ትችላላችሁ አሁንም ማሳያችሁንም 5 ስቴፕ ዊክንም በቃላችሁ ያዛችሁት ይገባችኋል እዚህ ስቴፕ ላይ ለምሳሌ ዊክ 1 ላይ ከሆናችሁ ስቴፕ 1 is to watch the lecture videos እያንዳንዱ ሳምንት ክላስ ቪዲዮስ የሚል ሴክሽን አለው ክላስ ቪዲዮስ የሚለው ውስጥ ስትገቡ የተቀመጡላችሁ ቪዲዮዎች አሉ ለምሳሌ understanding your operating system የምትለዋን ስትከፍቱ ስለ ኦፕሬቲንግ ሲስተም ማወቅ ያለባችሁ የሚል ካሪኩለሙን እኔ ነኝ ዲዛይን ያደረኩት
እኔ ራሴ አፕሊኬሽን ዴቨሎፕመንት ስማር ስለ ኦፕሬቲንግ ሲስተም ማወቅ የነበረብኝ ነገር የምትለዋን ሊስት አውት አድርጌ አንድ በአንድ ይኸው በኖት መልክ እሱን ነው ዲስክራይብ የተደረገው። ቁጭ ብላችሁ አንደርስታንዲንግ ዩር ኦፕሬቲንግ ሲስተም የምትለዋን 1.1ን ታያታላችሁ። እዚህ ውስጥም አለ። እሱን ሲጨርሱ ወደ 1.2 ትሄዳላችሁ። መጀመሪያ ቪዲዮውን ነው የምታዩት። ቪዲዮውን እያያችሁ ሌላ the best thing you can do ምንድነው? እያንዳንዱ ሳምንት እያንዳንዱ ሴክሽን እንደ ድሮኛ ጤረራ ነበር የምንለው። አሁን ምንድነው የምትሉት? ኖት የሚወጣ ኖትን ለእያንዳንዱ ቪዲዮ ኖት ደሞ አላችሁ። ክላስ ኖት የምትለው አስገብታችሁ ብትከፍቱት ለ1.1 በቪዲዮ ዲስክራይብ ለተደረገው ኖት አለ። ለ1.2 በቪዲዮ ዲስክራይብ ለተደረገው ኖት አለ። እኔ እናንተን በሆነ አሁንም ማደርገው ምንድነው? መጀመሪያ ዛሬውኑ ኖቱን ዳውንሎድ አድርግና ፕሪንት አድርግና ሃይላይተር አሁን እዚች ጋር የለችኝም እንጂ ሃይላይተር ማርከር አለች። ሃይላይተር አዘጋጁና ኖቱን እዚህ ጋር አስቀምጣችሁ ቪዲዮን ስታዩ ይሄ ማለት ነው ገብቶኛል ማለት ነው ያላችሁ ሃይላይት እያደረጋችሁ ስትሄዱ ኢንፎርሜሽኑ በጆሮአችሁና በአይናችሁ ይገባል። አሁን እንዳትሰሩት የምፈልገው ሚስቴክ ምንድነው መሰላችሁ? እንደኔ የሆነ ሰዓት ላይ እንደዛ ነበርኩኝ አንደርስታንድ እስካደርገው ድረስ። እኔማ አንዴ ካነበብኩት አንዴ ካየሁት ይገባኛል የምትል አይነት ኦቨር ኮንፊደንት እንዳትሆኑ አደራችሁን። ለምን 100 ጊዜ አትደግሙትም? ደግማችሁ ማለቀው ነገር የለም የምትለው ጋር የምትደርሱት በድግግም ነው። ኖቱን ስታነቡ ፊክስድ የሚሆን አለ ብሬናችሁ ላይ። ቪዲዮውን ስታዩ ፊክስድ የሚሆን አለ። እርግጠኛ ሆኜ የምነግራችሁ በአንድ ዙር እዛኛ እናንተ አምሮ ውስጥ ልናስገባ ያሰብነው 100% ይዛችሁ አጨርሱትም። አንዳንድ ሰው የሚሰራውን ሚስቴክ ልንገራችሁ። እኔ ኡበር ድራይቨር ነኝ፣ ስቴፕ 1 ቪዲዮ ማየት ነው ብለሃልና ኡበር እየነዳው ቪዲዮዎችን እኮ በስልክ አድርጌ አየዋለሁ። በአቴንሽናችሁ ነው የምንገባው ብያቸዋለሁ አይደል? መኪና እየነዳው ሰው እንዳልገጭ እያልኩኝ አቴንሽኔ መንገዱ ላይ ሆኖ ተሳፋሪ ሲገባ ሪኩዌስት እየተቀበልኩኝ በር እየከፈትኩኝ እያስወረድኩኝ አቴንሽኔ ሌላ ቦታ ሆኖ እዚህ ጋር ስልካችሁ ላይ 10 ቢለፈልፍ ራሳችሁን ትሸውዱ ይሆናል። ሰምቻለሁ ብላችሁ ወይም ዌብሳይቱ አይቶታል ብሎ ማርክ ያደርግላችሁ ይሆናል እንጂ የእውነት አምሯችሁ ውስጥ አይገባም። ቪዲዮ ስታዩ ኦር ኖት ስታነቡ the maximum focused የሆነ attention ያለኝ ሰዓት ላይ ነው ቪዲዮን ማየው ብላችሁ አዘጋጁ ታይሟል። ፎከስድ ለመሆን attention እንዲኖራችሁ by the way አሁን ብሎ መቀመጥ ብቻ አይደለም። the night before ነው preparation የሚጀምረው። ለምሳሌ እኔ ራሴን ሁሉ ጊዜ attention ዛሬ ፎከስ ምን ያህል ነው የሚለውን every morning ቴስት አደርጋለሁና the night before ከበድ ያለ ምግብ በልቼ or እንቅልፌን በተወሰነ መንገድ አፌክት የሚያደርግ ሲቹዌሽን ተፈጥሮ ጥሩ እንቅልፍ ሳልተኛ አድሬ በንጋታው ፎከስድ መሆንበት ሁኔታ is completely different the night before እንቅልፌን ኮንትሮል አድርጌ በስነ ስርዓት ካደርኩበት ናይት እና በድንገት አሁን ነው ማጠናው ብላችሁ ስለወሰናችሁ ፎከስ አይመጣም። so pay attention to ሙሉን ላይፋችሁን ሬንጅ ከእንቅልፋችሁ ጀምሮ ከኤነርጂያችሁ ጀምሮ ከሁሉም ነገር so እንደዚህ አድርጋችሁ ቁጭ ብላችሁ ነው አሁን የተቻለኝን ያህል አስገባ የምትሉት። ስቴፕ 1 ላይ በተቻለ መጠን ከቪዲዮና ከኖቱ ኢንፎርሜሽን ይገባል። ከዛ ስቴፕ 2 ላይቭ ክላሶቹን አቴንድ ማድረግ ነው። ላይቭ ክላሶቹ ማለት በሳምንት 2 ቀን ቅዳሜና እሁድ በዚህ ሰዓት ላይቭ ሴሽኖች አሉ አይደለ? የእናንተ ባች አሁን እድለኛ ነው። ጸዴ ቲቸር ነው ያላችሁ። ጸጋ ይባላል። ጸግሻ አንተ ስታዩት ራሱ መነጽሩን አርጓል፣ ኤርፎኑን አርጓል። ከዚህ በላይ መለኪያ የለም አለ። ሌላ መለኪያ የለም። በጣም ጎበዝ ነው ሲያስረዳ። እናንተ ክላስ ከመግባታችሁ በፊት
የዚህ ሳምንት ቪዲዮ ላይ የዚህ ሳምንት ኖት ላይ እርግጠኛ እንዲገባችሁ መሆን ያለበት ሜን ፖይንትስ ብሎ ሜን ፖይንቶቹን አውጥቶ ተዘጋጅቶ ይጠብቃችኋል ቅዳሜ ስትመጡ ቅዳሜ ላይ እሱ ባለበት ቅዳሜና እሁድ ደግሞ ላይቭ ክላሶቹ ላይ እሱ ባለበት ቅድም ስታዩት የነበረ ለምሳሌ ቤዚክ ኮምፒውተር ስኪል ዊክ ላይ ከነበራችሁ ስታዩት የነበሩ ቪዲዮዎች አሉ አይደለ የመጀመሪያው ቀን ላይ እነዚህ 3 ቪዲዮዎች ላይ አተኩረው ሁለተኛው ቀን ላይ እነዚህ 4 ቪዲዮዎች ላይ አተኩረው ከናንተ ጋር ቁጭ ብለው ይወላችሁ ማወቅ ያለባችሁ ሜን ፖይንት ይሄ ነው ቪዲዮን ስታነቡ ኦር ኖቱን ስታነቡ የገባችሁ መስሏችሁ ከነበረ እነዚህ ነገሮች ካልገባችሁ አልገባችሁ ማለት ነው አብረን ቪዲዮን እንደግመውና ሜን ፖይንቱን ዲስከስ እናደርግና ግራ ያጋባችሁ ነገር ካለ ደግሞ ጥያቄያችሁን መልስላችኋለሁ ብሎ ቅዳሜና እሁድ እንደገና ይጨምቀዋል ቪዲዮና ኖቱን አሁን በዚህ ሰዓት ብዙ ነገር የመግባት ቻንስ አለው ብሬናችሁ ላይ አሁንም በቂ አይደለም ሶስተኛው ስቴፕ ይቀጥላል ሶስተኛው ስቴፕ ላይ ስለ ዌብሳይቶቹ ላይ ስትገቡ ይወላችሁ መጀመሪያ ቪዲዮ አለ ኖቱ ምናምን አለ አይደለ ቼክ ሊስቶች ደግሞ የተዘጋጁ ቼክ ሊስቶች አሉ ቼክ ሊስት የሚለውን ብትከፍቱት ሜን ማወቅ ያለባችሁ ፖይንቶች ብለን ያሰብነውን ከነ ሜን ፖይንቱ ከነ ዲስክሪፕሽኑ ያልገባችሁ ከሆነ ደግሞ ፈርዘር ሌላ ዩቲዩብ ላይ ምናምን ሄዳችሁ ፈርዘር ኤክስፕላኔሽን የምታገኙበትን ፖይንት አድርገን የተዘጋጁ ቼክ ሊስቶች አሉ በየሳምንቱ እናንተ እዚህ ጋር ትሄዱና ይሄኛው ከገባችሁ ኮምፕሊት ታደርጉታላችሁ ከገባችሁ ኮምፕሊት ታደርጉታላችሁ ከገባችሁ ካልገባችሁ ኢንኮምፕሊት እንደሆነ ትተውታላችሁ እኛ አስተማሪዎቹ እዚህ ጋር ሪፖርት አለን ቼክ ሊስት የምናይበት ቼክ ሊስት ላይ ለምሳሌ የዲሴምበር ባችን ባሳያችሁ የቤዚክ ኮምፒውተር ስኪልን ፓርት ባሳያችሁ ሁሉም ሰው ቼክ ሊስቱ ላይ ከገባው ማርክድ ይሆናል እንደዚህ ያልገባቸው ልጆች ሊኖሩ ይችላሉ አሁን ለምሳሌ ይሄኛው ልጅ for some reason ሙሉውን አልሰራም immediately አስተማሪዎቻችሁ what happened ያልገባህ ነገር አለ ወይ more attention ትፈልጋለህ ወይ ግማሿን ምናምን ብለው ሜሴጅም አድርገው ምናምን ቼክ ያደርጓችኋል so ቼክ ሊስቷ ዋናው ፖይንት ገብቷችኋል ወይ ነው እዚህ ጋር አሁን እየተረጋጋችሁ ትመጣላችሁ ቼክ ሊስቱን አይታችሁ ቪዲዮን አይታችሁ ኖቱን አንብባችሁ ደግማችሁ አንብባችሁ ሌላ ኮመን ነገር ልንገራችሁ ሁሌ ተማሪ ሚለኝ አዱኛ ያንተን ቪዲዮ እኮ ሳየው የገባኝ መስሎኝ ነበር ስራ ስባልና ግን እኔ ልሰራው ስሞክር ግን አይመጣም እና የቱ ጋር ነው ይሄም ሌላ ለምሳሌ አናጢነት ቢሆንም ማስተምራችሁ ሚስማር እኮ የሚመታው እንደዚህ ነው በየ 10 ቀጥቅጬ እኔ በቪዲዮ ባሳያችሁ until the day ሚስማሩን እንጨት ላይ አስቀምጣችሁ መገጥቀቱን ፕራክቲስ የምታደርጉበት ቀን እስኪመጣ ድረስ የናንተ አይመስላችሁም ስኪሉ ቲዮሪውን ያዛችሁት ግን አልተዋሃዳችሁም ፊዚካሊ የናንተ ስኪል የሚሆነው actually ስትሰሩ ነው so actually የምትሰሩበትን ደግሞ practical exercises ለእያንዳንዱ ሳምንት የተዘጋጁ አሉ ለምሳሌ ለቤዚክ ኮምፒውተር ስኪልስ እዚህ ጋር practice exercises የምትል ታገኛላችሁ መጀመሪያ መስሩት ጥያቄ ሁለተኛ መስሩት ጥያቄ ሶስተኛ መስሩት ጥያቄ ተብሎ የሚቀመጥላችሁ ምክንያቱም እንዳትሸወዱ theoretically በመምሰል ደረጃ የገባችሁ ቢመስልም actually ኮምፒውተሩ ላይ ጣታችሁ ኪቦርዱን ነክቶ ስራውን እናንተ ካልደገማችሁት አልቻላችሁትም ገና አይዲያው አላችሁ ሚለው ጋር ደርሳችኋል ግን ኪቦርዱን ሲነካና መስራት ስትችሉ ነው ቻላችሁ ምን ቢሰሩ ነው እሱን የሚያስደርጋቸው የሚለውን ለእያንዳንዱ ሳምንት ፕራክቲካል ኤክሰርሳይዝ የተዘጋጃለ አንዳንድ ሳምንት ላይ እንደውም ይሰፋና ፕሮጀክት ይሆናል so ትገቡና መስራት ትሞክራላችሁ one thing you will quickly understand ለካ ኔሰሰራ የሚመጣ ኤረር አለ ሶፍትዌር ዴቨሎፐር ለመሆን የሚያስብ ሰው ገና ካሁኑ ከሚስቴክ እና ከኤረር ጋር
ፍሬንድ ብትሆኑ ነው የሚያዋጣችሁ በቃ ኤረር every single day happen ያደርጋል በግ ነው የሚባለው እንደውም አንዳንድ ጊዜ ያደገ ሲሄድ እንደ የሶፍትዌር በግ ነው የሚባለው ላይክ ሶፍትዌር ኤረሩ ይመጣና የሆነ ነገር አልሰራም ይላችኋል ወይም የሆነ ሚስቴክ ይመጣና አንድ ኮማ ስታችሁ እናንተ የፈለጋችሁት አውትኮም ሌላ ነው መታየት ሌላ ነው እኔ ግን የማይገባኝ ነኝ እንዴት እንደዚህ አይነት ስህተት እሰራለሁ ምናምን የሚል እንዲሰማችሁ ያደርጋችኋል አንዳንድ ጊዜ የሆነ 18 ዓመቴ ነው አፕሊኬሽን ዴቨሎፕመንት ላይ እኔ እሰራለሁ እሱን ስህተት it's very normal so ያችን ስህተት ስትሳሳቱ ግን አልመጣ ሲላችሁ ግራ ይገባችኋልና ያኔ ምንድነው ማደርገው ነገር ብላችሁ ግራ ስትጋቡ አምስተኛው ስቴፕ የተዘጋጀው ለዛ ነው ይሄኛው አሁን ኤክሰርሳይሱን ተሰራላችሁ አራተኛው ላይ አምስተኛው ላይ ማክሰኞና ሐሙስ እያንዳንዳችሁ ኤክሰርሳይሱን ስትሞክሩ መጣላችሁ ወይ አልመጣላችሁም ወይ የሚለውን ደግሞ እያንዳንዱ ግሩፕ ሁለት አስተማሪ አለው ሁለት አስተማሪዎች ቁጭ ብለው የእያንዳንዳችሁን ኮምፒውተር እየከፈቱ የእያንዳንዳችሁን ኮድ እያሳያችሁ ሰራላችሁ አልሰራላችሁም ወይ ያሉ እየተከታተሉ እምቢ ያላችሁን ነገር እያስረዷችሁ ነው የሚቀጥሉት ግሩፕ ሴሽኑ የተፈጠረው አላማው ለዛ ነው አራት ቦታ ይከፈላል ክሉፑ እያንዳንዱ ሰው ሲሰራ ያቃተው ነገር አለ ወይ እዛ ጋር ሰርታችሁ ችላችሁት ከመጣችሁ የሚገርም ስሜት አለው ባይዘዌ ሱስ የሚያስይዝ ነገር ነው እንዴ አመሰህንን ሰራው እንዴ ምናምን ትላላችሁ እንዴ የመጀመሪያ ሳምንት ላይ ነው I think እኔ ዴቨሎፐር ሳልሆን አልቀርም ኦሬዲ ምንም የምትሉት ነገር የሚሰማችሁ ልክ ኔክስት ዴይ ላይ ደግሞ ስህተት ሲመጣ I think ይሄ ነገር ለኔ አይደለም መሰለኝ ምናምን የሚለው ይሰማችኋል ሶስተኛ ቀን ላይ ስትሰሩ ኦኬ ትላንትና ትንሽ እንትኖኝ ነው I think እኔ ዴቨሎፐር በቃ እንደዚህ ነው ሮለር ኮስተር ነው የሚሆነው ጉዟችሁ የሚቀጥለው 25 ሳምንት ግን the whole infrastructure the whole 5 step week group lecture note checklist exercise project understand እንደምንም ብለን ሾልከን በጆሮአችሁ ውስጥና በአይናችሁ ውስጥ ገብተን ጭንቅላታችሁ ውስጥ ስቲክ ያደረገ ቤዝ እንዲዝ ነው የሚቀጥለው ሳምንት እዛ ላይ እንደገና ስቲክ ያደርጋል የሚቀጥለው ሳምንት እዛ ላይ ስቲክ ያደርጋል 25 ሳምንት ይደገማል ይሄ ፕሮሰስ 25ኛው ሳምንት ሲያልቅ HTML CSS media query bootstrap javascript jQuery node express react mysql API integration deployment git bash script አሁን እንግዲህ የማምላችሁ ነገር ገና ትዝ ያሉኝ ነው ትዝ ያላሉኝ ደግሞ ነፍ ነገሮች አሉ እነሱን ሁላ እዚህ ጋር አስገብተን ቀና ስትሉ አፕሊኬሽን መስራት የምትችሉት ሰው እንድትሆኑ ነው የዛሬ 6 ወር ይቻላል don't worry ስለ ብዛቱ don't worry ስለ ነገሩ ለሌላው ነገር ስለ 6 ወር ይቻላል አይቻልም የምትለዋን አሁን just focus on next week ገብቶ ከያዘ that's it የሚቀጥለው ሳምንት ደግሞ ስለ ሁለተኛው ሳምንት እናወራለን ከያዘ የሚቀጥለው ደግሞ ሳምንት ላይ ስለ ሶስተኛው ሳምንት እናወራ ከያዘ 25 ጊዜ ስንደግመው አለቀ ሁሉም ነገር ገባ ብሬናችሁስ ማለት ነው so the entire effort ጸግሽም የሚያደርገው effort ተወዲም የምታደርገው effort ያንዳንዱም አስተማሪዎቻችሁ የሚያደርጉት effort to make this happen ነው ስትሪንግዛችንም around this methodology ነው ስትሪንግዛችንም around the groups ነው ስለ ግሩፖቹ ስፔሲፊካሊ ያወራላችኋለሁ ግን ሜቶዶሎጂያችን ይሄ ነው መፍራት የለም እኔ የማይገባኝ ሰው ነኝ ብሎ ነገር እኛ ጋር የማይገባው ሰው ብሎ ነገር የለም ጥያቄ እስከጠየቀ ድረስ ሞክሮ እስከመጣ ድረስ በቃ የሚጠበቅበትን አሟልቷል ያ ሰው ልክ ሆኖ መምጣት አይደለም ኪው ልክ ሆኖ መምጣት ልክ ተዘርቼ መጣው እኮ ይቅርታ ብሎ ነገር የለም ሳልሞክር መጣው በቃ ያኔ ተጣላ ያኔ አስተማሪዎቻችሁም ሲኮሳተሩ ታያላችሁ ተወዲ ስታኮርፍ ታያላችሁ ሁሉም ሰው ይበሳጭባቸዋል the entire ሲስተሙ ሞክሮ ግን እምቢ ያለው ሰው ከሚገባው በላይ ሳትስፋይ አድርጎናል ሞክሩ እንዳትመጡ ሞክራችሁ እምቢ ካላችሁ it's not a problem እንደ ሬጉላር ትምህርት ቤት ራይት ኤክስ ያደረግን አይደለም ግሬድ የሚሰጠው ሞክሯል አልሞከረም ነው የሞከረ 100 ያገኛል
ያልሞከረ ዜሮ ያገኛል we don't care ስለ ልክነታችሁ ስለ ስተትነታችሁ ሞክሮ ልክ የሆነው 100 ነው የሚያገኘው ሞክሮ የተሳሳተው 100 ነው የሚያገኘው ሳይሞክር የመጣው ዜሮ ነው የሚያገኘው ሁለት ግሬድ ብቻ ነው ያለ so ሞክራችሁ እኔኮ ፎልደር መፍጠርም ቢያለኝ እኮ ካላችሁ it's okay በቃ ያጋጥማል HTML እኮ ሳትሞክር ግን ይኸውልህ ትላንትና ቢዚ ሆኜ አዱኛ ይሄ ነገር እንዴት ነበር አሁን ተለያየ so ሁለተኛ አሳይመንት ነው ዛሬ የምሰጣችሁ አላልኳችሁ ሁለተኛ አሳይመንት ዛሬ ላይ ቁጭ ብላችሁ ስታስቡ ይሄ ነገር በሳምንት 20 ሰዓት ነው የሚፈጀው አረ 20 ሰዓትማ እንደምን ብያገኛለሁ እንደምንም የምትለዋን ታዋትና ከየቱ ጋር ነው ሰዓት ማገኘው የምትለዋን ጻፉት ለምሳሌ አሁን ነገ ላይ ተገናኝተን ወር ከነጎዲያ ጋር ተገናኝተን ከሐመሬ ጋር ብናወራ ሐመረ ይሄ ነገር 20 ሰዓት በሳምንት ይፈጃል ቪዲዮን ለማየት ኖቱን ለማንበብ ላይቭ ክላሱን አቴንድ ለማድረግ ኤክሰርሳይዜሽን ለመስራት ቼክሊስቱን ለመስራት ግሩፑን አቴንድ ለማድረግ በየቀኑ ራሱ ብትከፋፊው በቀን 3 ሰዓት ይፈጅብሻል በቀን 3 ሰዓት ከየቱ ጋር ነው የምታመጪው ስላት አይጣፋም 3 ሰዓት ካለችኝ አላሰበችው አይ እኔ ማታ 10 PM ላይ ተኛለሁ ጣዋት 6 ላይ እነሳለሁ ከዛ መስሪያ ቤት እሄዳለሁ ምክንያቱም ስራ 8 ላይ ስለምገባ ሞጣው 4 ላይ ነው ከ4 በኋላ እስክተኛ ድረስ ያለው 10 ጊዜ ያለኝና መጀመሪያ ላይ ምግቤን ብሰራ ልጆች ካሉኝ ልጆቼን ባስጠና ከ7 እስከ 10 ያለችውን 3 ሰዓት ግን ወስኛለሁ ካለችኝ አሁን ከየት እንደምታመጣ ነግራኛለች ሰዓቷን አውቃዋለች ከህይወቷ ከምን ላይ እንደምትቀንስ ከዛሬ በፊት ትላንትና ከትላንት ወዲያ ከ7 እስከ 10 ሜቢ ኔትፍሊክስ ይሆናል የምታየው or maybe ከጓደኞቿ ጋር ይሆናል አንጋውት የምታረጋው ወይ ከልጆቿ ጋር ይሆናል ወይም ሌላ ስራ ነበር የምትሰራው አሁን ከሆነ ነገር ቀንሳችሁ ወደዚህ ልታዞሩት ነው አይደለ ከምንድን ነው የሚቀነሰው so ምንድነው የሚቀነሰው ጓደኞች ከሆኑ የምትቀንሷቸው ትሄዱና እነ ፋሩቅ እነ ሲዮን እነ ጃኒ ምናምን ጓደኞቻችሁን አባዬ የሚቀጥለው 6 ወር ልንለያይ ነው so በሳምንት በየቀኑ የምንገናኘው ነገር ሊቀንስ ነው because ይሄንን እንትን ambitious የሆነ ቻሌንጅ ወስጃለሁ ማርች ባች ላይ ጆይን አድርጌያለሁ I'm not going to have the time so አባካ አንደርስታንድ አድርገኝ ከባላችሁ ከሚስታችሁም ከሆነ የምትቀንሱት ንገሩት ወይም ንገሯት ከልጆቻችሁም ከሆነ በቃ አንዳንድ ጊዜ በተለይ አሜሪካ ውስጥ ያለ ካልቸር አለ ከልጆች የሚወሰድ ነገር እንደ ኃጢያት ነው የሚታየው ልጆቹ የሚያድጉት እናንተ ስታድጉ ነው አንድ ሰዓት ይቀነስባቸው ምንም አይሆኑ ወይ early ተኙ ይባሉ ምንም አይሆኑ ወርድስ በርሳቸው ይጫወቱ እንደምንም ብላችሁ የተለያየ ላይፍ ላይ ያይላችሁ ሰዎች ስለሆናችሁ ከምን እንደምታመጣት 3 ሰዓቷን ዛሬ ጻፏት ሁለቱን ነገር ከጻፋችሁ ምክንያታችሁን ታይሙ ከየት እንደሚመጣ የመጀመሪያ ቀን አሳይመንታችሁ አለቀ ታይሙን አዘጋጃችሁ ያንን ስታመጡ ግን ቀደም ተነጋግረናል አይደለ ያለምን በጆሮና በአይኑ ለመግባት አቴንሽኑን ሊሰጠን ይገባል ብለን አቴንሽንን እንዴት ነው ለዚህ ፕሮግራም የምሰጣው ብላችሁ ዲስትራክሽንን አቮይድ አድርጉ ዲስትራክሽን ማለት ይሄ እስቲ ምን አለበት ስታርባክስ ሄጄ በማር ነው አይሆንም እስቲ ምን አለበት ልጆች እንትን ይያሉ ባደርግ ነው ኦኬ መቀነስ ይቻላል ማይቻል ሲቹዌሽን ከሆነ ምንም ማድረግ አትችሉም ግን በተቻለ ስልካችሁ ግን ዲስትራክት ሊያደርጋችሁ አይገባም ወይም ቲቪ ከጀርባ እየጮኸ ባትማሩ ይሻላል የሆነ ክሉብ ውስጥ ግቡና ቆልፉ ራሳችሁን ያለሁም እንደሌለው ቁጠሩኝ ሌላ አቴንሽናችሁ ሲኖር the whole operation ይሰራል አምሯችሁ ውስጥ ስኪል ሴቱን ማስገባቱ ካሪኩለሙ ይሄ ነው in the next 6 months ልናደርግ የምናስበው ነገር ስቴፕ ባይ ስቴፕ ይሄ ነው የዚህን ኢፈርት የሚያግዙን ነገሮች አሉ ለምሳሌ ግሩፑ very important ነው ያግዘናል ስለ ግሩፑ እናወራለን
አሁን እስካሁን ሳሳያችሁ የነበረው ነገር ላይ ቪዲዮ አሳየዋችሁ ኖት አሳየዋችሁ ፕላትፎርሙን አሳየዋችሁ ቼክሊስት አሳየዋችሁ ምናምን ከዛ በኋላ ሞቲቬሽን ሳይሆን ኤክሳይትመንት ሳይሆን ዋይ የምትለውን ጥያቄ መልሱና ሪዝናችሁን አስቀምጡ ምናምን ብለን አወራን አይደል ግን በእርግጠኛነት የምነግራችሁ ነገር የዛሬ 6 ወር ስንገናኝ ለሆነ አፕሊኬሽን ሰርታችሁ ዲፕሎይ ስታደርጉ አንድ ነገር ምረጡ እዚህ ጋር ለመድረሳችሁ the most important የነበረው ነገር ምንድነው ብላችሁ በኮንሰንሰስ ሁላችሁም ግሩፑ ነው የምትሉት ሶሪ ጸግሽ አስተማሪዎቹ ጸግሽ ቢሆን ሌክቸሩን እኔ የሰጣችሁ ቢሆን አሸንፈን አናቀም ያረ ያዱኛ ሌክቸር ተብሎ አያቀም አረ ፕላትፎርሙ አረ ስትራክቸራቸው ምናምን ተብሎ አያቀም ሁሉ ጊዜ የሚያሸንፈው አረ ግሩፑ ነው የሚባለው ግሩፑ ለምንድን ነው መሰላችሁ የሚያሸንፈው ኢቫንጋዲ እንደ ኮር ቫልዩ ያለው ቫልዩ መሰረቱ ምንድነው ኮላቦሬት እናድርግ ነዋይና ቅዱስ ከሚወዳደሩ ይተጋገዙ መተጋገዝ ላይ ነው ቫልዩ ያለው ውድድር ላይ ሳይሆን yes ቅዱስና ነዋይ እርስ በርሳቸው እየተጋገዙ ከሬስት ኦፍ ዘ ወርልድ ጋር ይወዳደራሉ ውድድር ግዳጅ ነው ኮምፒተንት መሆን አለባቸው ውድድሩ ከቅዱስ ጋር አይደለም ውድድሩ ከጃኒ ጋር አይደለም ውድድሩ ወይም ከአብይ ጋር አይደለም ውድድሩ ከኢንዲያ ጋር ነው ውድድሩ ከሬስት ኦፍ ዘ ወርልድ ጋር ነው ኮላቦሬሽን ላይ ነው ትልቅ ነገር ያለው ሶ እንዴት አድርገን ነው ኮላቦሬት የሚደረግበት ኢንቫይሮንመንት የምንፈጥረው ብለን ትልቅ ትኩረት ሰጥተነው ነው ግሩፑን ስትራክቸር የምናደርገው ሰዓቱን የሚመረጥንበት ምክንያት ምናምን አሁን እዚህ ክላስ ውስጥ 114 ሰው ታያላችሁ አይደል አራት ቦታ ክላሱ ይከፈላል 30 ብላችሁ ሰዱት 30ዎቻችሁ ጓደኛ አይደለም የምትሆኑት more than friend ነገር like የኡነት ፋሚሊ በሚመስል ደረጃ ኮሚትመንት ውስጥ ነው መድረስ ያለባችሁ to move together ማለት ለምሳሌ ጽዮንን ነዋይን ሞላን ሜሮንን ሃይሉን ፋሩቅን ግሩፕ 1 ላይ ነው የመረጡት እንበል ልክ እናንተ ግሩፕ ውስጥ ስንከታችሁ ሁላችሁም አንድ አይነት ጎል ነው ያላችሁ 2026 ሊመጣ ነው 2027 ሊመጣ ነው 2030 ሊመጣ ነው ቴክኖሎጂ ፊልድ ውስጥ ገብቼ ኮምፒት ለማድረግ ወስኛለሁ ከፉል ስታክ ነው መጀመሪያው ከቅድም እንዳልኳችሁ ከሬስት ኦፍ ዘ ወርልድ ጋር ተወዳድሬ ማሸነፍና ፔኔትሬት ማድረግ መቻል አለብኝ ኢንደስትሪውን የሁላችሁም ጎል ነው ቻሌንጁ ምንድነው ቅድም እንዳልኳችሁ ዛሬ ሞቲቬትድ ትሆኑና የዛሬ 15 ቀን ሞቲቬሽን ስትሞት ቆይ ዛሬ ክላስ ቢቀርብኝ ባክ ዛሬ ደብሮኛል ልቀር የምትሏት ትመጣለች አሁን እዚህ ጋር ሰዓት ጽዮን አትፈቅድላችሁ አረ ምንም ችግር የለም ግድ የለህም ና ግባ ዛሬ ነው አይ ግንም በኔ የሆነብ ዛሬ ግባ 2 ሰዓት እኮ ነች ኤክሰርሳይዟን እንስራና ከዛ ትመለሳል ታርፋለህ ይይዛችኋል ከዛ ሞላ ይመጣና ደግሞ እየደበረኝ ነው ዛሬ የገባሁት ግን ምናምን ይላችሁና አንዳቻችሁ ከመሃላችሁ ኤረር ሲያጋጥማችሁ እንደኔ ማታች ኤረር አጋጥማኝ ነበር እንደዚህ ነው ሶልቭ ያደረኩት ይወላችሁ ብሎ ሲያሳያችሁ አሁን መተጋገዝ ትጀምራላችሁ መተጋገዝ ብቻ ሳይሆን ገና ከመጀመሪያው ተወዲ ታገኛችኋለች ማክሰኞ በየመረጣችሁት ግሩፕ ትገባላችሁ የግሩፕ አስተማሪዎቻችሁ ያገኛችኋል ኤክሰርሳይዝ ሶልቭ ማድረግ ብቻ ሳይሆን ቢገር ኮሚትመንት አለ በየግሩፑ ምን ገባው which is 35 ከሆነን 35ታችንም የዛሬ 6 ወር ሳናቋርጥ ቢደክመንም ቢሰለቸንም ፍራስትሬትድ ብንሆንም ቢከብደንም ምናምን ግድ የለም እኔ አግዛለሁ እኔ ደከመኝ ቀን አንተ ታግዘኛለህ እኔ ሞቲቬትድ ያለው እንኳን አንተ ሞቲቬት ታረጋኛለህ ወደ ኋላ የቀረው ቀን የት ነህ ብለህ ቼክ ታረጋኛለህ ታረጋኛለሽ እስቲ ሁላችንም ኮሚት እናርግና
35ታችንም እዛ ጋር ለመድረስ እንሞክር የሚል የመጀመሪያ ሳምንት ላይ ኮሚት ነው የሚያደርገው the entire group ኮሚት ስታደርጉ አሁን it becomes more than a class it becomes socially የተያያዘ ነገር ይሆናል ግን ኮሚት ማድረግ ብቻ ሳይሆን አሁን ቀደም ነግራችኋለሁ አይደለ ሬንጁን ዳይቨርሲቲውን ግማሹ ከዜሮ የሚጀምር አለ ግማሹ ኮምፒውተር ሳይንስ ተማሪ አለ ግማሹ 16 ዓመት ልጅ አለ ግማሹ 60 ዓመት ልጅ አለ ግማሹ ኢትዮጵያ የሚኖር አለ አሜሪካ የሚኖር አለ regardless of our differences ሁላችንም ነን የምንደርሰው እንተጋገዛለን እንተባበራለን ሁላችንም ነው የምንደርሰው ማንንም አይቀራትም የሚል ኮሚትመንት ውስጥ ነው የሚገባው ግሩፑ ሲጀመር so ግሩፕ ውስጥ እኔ በልጬሃለሁ ቀድሜ ኤክሰርሳይዝ ጨርሻለሁ የምትለው አበለትኩ ነገር የለችም እንዴ ፎልደር መፍጠር ነው ማትችለው እኔ ፎልደር መፍጠር እኮ እችላለሁ ግድ የለም ንገረኝና መጥቼ ላግዝ ፎልደር መፍጠሩ ላይ HTML ነው ቢያለህ እኔ እኮ ትላንትና ሰርቻለሁ እኔ ግን HTML ሳይሆን የከበደኝ እዚህ ጋር ነች የከበደችኝ እኔ ደግሞ እሱ ገብቶኛል እንረዳዳ እየተባባላችሁ ገና አስተማሪዎቻችሁ ጋር ሳደርሱ ግድል እርጋችሁት ሁሉንም በግሩፕ ማን የቀረሰው ካለ ዋትስአፕ ፍሪ ነው ታነሱና እንዴ ምን ሆነሽ ነው ርብቃ ዛሬ ያልመጣሽው አሞኝ ነው ብላ ሊሆን ይችላል ያኔ እንግዲህ ሳይኮሎጂካል እርዳታ ነው የምትፈልገው አይዞሽ እግዚአብሔር ይማርሽ አይዞሽ በቃ ነገ ከቻፕ ታረጋለሽ ምናምን አይ ባክ ዛሬ ሞቆይ ነው የሚል ሰው ጋጋጠማችሁ ትቀልዳለህ እንዴ በልና ተመለስ እንደዚህ አይነት ነገር አይሰራም ብላችሁ ተቆጥታችሁ ትያያዛላችሁ አጌን እንደገና የምንሰማው አረ ለግሩፑ ባይሆን ኖሮማ እኔ ሰከንድ ፌዝ ላይ አቋርጬ ነበር ግን እንትና ተቆጣችኝና ደግሞ ፍረስትሬት ሳደርግ አይዞሽ አለችኝና አይዞህ አለችኝና ተያይዘን ነው የመጣ ነው 6 ወሩን ያስጨረሰኝ ግሩፑ ነው ሁሉ ጊዜ የምናገኘው ምስክርነት ወይ ያዱኛ ሌክቸርማ በቃ እሱ ነው እዚህ ያደረሰኝ ብትልኝ ደስ ይለኝ ነበር እኔ ባሸንፍ ኖሮ አንደኛ መቼም ግን የኔ ሌክቸር ግሩፑን አሸንፎ ያውቅ ወይም ጠጋ ግሩፑን አሸንፎ ያውቅም ወይም ፕላትፎርሙ ወይም ስትራክቸሩ ይፈጥራል ይሄ ሆል ኤንቫይሮንመንት አንድ ላይ የመስራትን ነገር ይፈጥርና ሰፖርት የግሩፑን ስትራክቸር ማክሰኞ ስትገናኙ ከፕሪቪየስ ባች የፕሪቪየስ ባች ግሩፖች እንደዚህ ፋሚሊ የሆኑት ከክላስ በላይ ምን ስላደረጉ ነው ብላ ተወዲ ያለች ተወዲ እህታችን በሏት እናታችን በሏት አስተማሪያችን በሏት ጓደኛችን በሏት ታቋታለ ስታቋት ብንታቋት በለጠ ታቋታላችሁ ኤክስትሪምሊ ፎከስድ ነች ከናንተ በላይ ለግሩፑ ሰክሰስ so የቻለችውን ያህል ነግራችኋለች ፕሪቪየስ ባች ምን ሲያደርግ ነበር አንድ ባንድ ስቴፑን ደሞ ታቋለች እኔ አሁን 6 ወሩን ነው አይደል የነገርኳችሁ ግሩፕ ደሞ ምንድነው የሚያደርገው እኛ ራሳችን ዙም ሰብስክራይብ አድርገን ለግሩፓችሁ ፔይድ የሆነ ዙም እንሰጣችኋለን የምትገናኙበት ከክላስ ውጪ ፋሚሊ መፈጠር አለበት ከክላስ ውጪ ለምሳሌ ጃኒና ቅዱስ አንድ ግሩፕ ከሆናችሁ ጃኒ ጋር ደውዬ ቅዱስ ምን ሆኖ ነው ስልህ እንዴት ትላንትና ፋይናል አለብኝ ብሎ ማታ ላይ ክላስ ስኪፕ ስላደረገ ነው እንጂ you have to know ቅዱስን personally እንደዛ ሲሆን ክላስ ያልቅ ነው ሰው የሚናደደው ክላስ ያልቅ ነው እንዲህ ኤቭሪዴይ ያለው ነገር ይቀንስብናል አይ እና ኢቫንጋዲ ቆመም አልቆመም እኛን ቀጥል ፕሮጀክት መስራት እንቀጥል ብለው በዛው ይቀጥላሉ ከፍሬንድ በላይ ስለሚሆኑ እሷነች የምትፈጠረው እሷነች ይዛችሁ የምትሄደው beyond the class እንዲህ ፋሚሊ ግሩፕ 1 ፋሚሊ ማርች ባች ግሩፕ 2 ፋሚሊ ዲሴምበር ባች ግሩፕ 3 ፋሚሊ ኦገስት ባች ይያልን ከዛ ደግሞ ቢገር ኦገስት ባች ማርች ባች ይያልን ቢገር ደግሞ ኢቫንጋዲ ይያልን ካልቸሩ ኮላቦሬት የማድረግ ነገር ሲሆን it works አሁን እየሰፋን እየወጣን ነው ቴክኖሎጂ ብቻ አይደለም እያወራን ያለ ነው ኮላቦሬሽን ይያልን ነው ከዛስ በኋላ ለምሳሌ አሁን አፕሪል ላይ አናውንስ እናደርግ ታዩታላችሁ ኢቫንጋዲ ናይት የሚል ዊክሊ የምናደርገው ኢቨንት የሚጀምራል ኢቫንጋዲ ናይቱ ደግሞ ኦኬ
እየተማረን ነው አይደለ ሄኖክ እየተማረ ነው ኃይሉ እየተማረ ነው ጽዮን እየተማረች ነው ግን ዓለም ላይ ደግሞ ያለ ነገር አለ ትላንትና ቻት ጂፒቲ ወጣ ተባለ ከዛ ዲፕሲክ ተባለ ከዛ ኢንተለጀንት ይባላል ከዛ ሮቦት ይባላል ከዛ የስራ ዲስራፕሽን ይባላል ከዛ ኢኮኖሚክ የሆነ ነገር እንደዚህ እየተከሰተ እየተባለ ነው ምን እናድርግ ብለን ቁጭ ብለን ቡናችንን ይዘን ኦር ቀምቃሚ ከሆናችሁ ደግሞ ቀምቃማችሁን ይዛችሁ ሪጋርድለስ ቻኔጁን አንስቷል እናንተ ወደ ምን ይዘን እንመጣለን ነፃ ሆነን ዲስከስ እናደርግ ኦኬ ይሄ ቻሌንጅ አለ ኔክስት ይርን the year afterን የዛሬ 2030 እንዴት ፌስ እናድርገው የሚል ነገር ኮንቲኒየስሊ ዲስከስ እያደረግን እንሄዳለን ሁሉም ግሩፕ እየተያያዘ ያኔ ገና ከልጅነታችን ኮላቦሬት ማድረግ የለመደ ግሩፕ ስለሆነ አሁንም ኮላቦሬት እያደረገ እያሰፋን እንወጣለን እግዚአብሔር ያውቃል የት እንደምንደርስ ኢቨንቹአሊ ግን ይሄው ከስር እየተገነባ ያለው ግን on the differences on the diversity ሳይሆን on the similarities collaborate ማድረግ የሚችል ኮሚኒቲ ነው so difference ቅድም እንዳልኳችሁ ነው ሲሆን ሌላ completely ሌላ background ነው ያላት ሞላ completely ሌላ background ነው ዶሮት የሚወዳለ ክትፎ የሚወዳለ እድሜው ሌላ ሰው ይሆናል background ሌላ ሰው ይሆናል ሃይማኖቱ ሌላ ሰው ይሆናል ፖለቲካል አቋሙ ሌላ ሰው ይሆናል ዘሩ ሌላ ሰው ይሆናል ኢቫንጋሊ ላይ ሰምታችሁ አጣቁም አይከሰትም በዲፈረንስ ላይ አተኩሮ መራራቅ ሲሚላሪቲ ላይ አተኩሮ ኮላቦሬት ይሄ ነገር ነው እየሰፋ የሚወጣው ማንዴ ሁሉንም ነገር መቀየር አንችልም ግን የሚወለደው ግሩፕ ላይ ነው ይሄ ኮላቦሬሽን ማክሰኞ አሁን አክሰስ ያልተሰጣችሁ ልጆች ዛሬ ነገር ይሰጣችኋል ዌብሳይቱ ላይ ስትሄዱ የማርች ባች ላይ ስትገቡ ወደ ታች ስክሮል ዳውን ስታደርጉ 4 የግሩፕ ሰዓቶች አሉ ለምሳሌ ግሩፕ 1 ሰዓት ይሰራልኛል ብሎ የሚያስብ ሰው ግሩፕ 1ን ቹዝ የምትለዋን ኮንፈርም ቢያደርግ ግሩፕ 1 ውስጥ ለመቀላቀል ሪኩዌስት ላከ ማለት ነው እሱን ሪኩዌስት እንወስድናኛ ነገ ሰኞን ሪኩዌስት ያደረጋችሁት ግሩፕ ውስጥ የራሱ ዋትስአፕ ግሩፕ ይኖራል ከክላሱ የተለየ እዛ ግሩፕ ውስጥ አድ እናረጋችኋለን ነገና ከነገወዲያ by the end of Monday or early Tuesday ግሩፕ መርጦ አድ ያልተደረገ ሰው ካለ የኢቫንጋሊ ስልክ አላችሁ አይደለ 2023862702 እዛ ቁጥር ላይ አድ አልተደረኩም ብላችሁ ሰኞ ጣዋት ሜሴጅ አድርጉልን ረስተናችሁ ነው most probably ወይ ሚስ ተደርጋችሁ ነው or እዚህ ጋር እንዳላችሁት ግሩፕ መምረጫው ሊንክ አልሰራ ብላችሁ ነው so ያችን ነገር ሶልቭ እናደርግና ግሩፕ ውስጥ አድ እናደርጋችኋለን ግን እስከ ሰኞ ማታ ድረስ ግን ጠብቁ ቹዝ አድርጋችሁ ከሆነ እስከ ሰኞ ማታ ድረስ ግሩፑ ይፈጠራል እዛ ውስጥ አድ ተደረጋላችሁ ሰኞ ማታ ላይ አድ ተደርጎ ካለቀ በኋላ ማክሰኞ በመረጣችሁት ግሩፕ 1 ጣዋት 10 ሰዓት ነው አይደል የምትገናኙት ጣዋት 10 ሰዓት ላይ ትገናኙና አንደኛ ግሩፑን ይሄ ኮላቦሬት የማድረጉን ነገር ፎርም ማድረግ ትጀምራላችሁ ግሩፕ አስተማሪዎቻችሁን ታገኛላችሁ ከግሩፑ ሰዓት ውጪስ ምን እናድርግ ተገናኝተን በስንት ሰዓት ላይ እናጥና ላይክ እኔ ሌላ ሰው የሌለ ጊዜ ፎልደር መፍጠር ያቃተልኝ ደውልልኝ በቃ ወይም እዚህ ግሩፕ ላይ ጥያቄህን ጠይቅና መጥቼ አግዛለሁ የምትለዋን ኮላቦሬቲቭ የሆነችዋን ሲድ መዝራት የምትጀምሩት ማክሰኞ ነው ከዛ ቤዝድ ኦን ዛት ግሩፑ ኮላቦሬት የሚያደርግ ሲሆን ማምለጥ ብትፈልጉ እንኳን አታመልጡም ከዛ በኋላ በቃ ስቦ ነው የሚከታችሁ ይሄ ስትራክቸር ሁሉም ካሪኩለሙ ከዛ ግሩፑ ደግሞ ማን ነበር ቀደም አትለቃችሁም ያልኳችሁ ማን ነው ሜሮን ነው የሆነ ሰው ብቻ ማይለቃችሁ አለ የጠፋሽ የሚላችሁ ሰው አለ ስለዚህ ትያያዛላችሁ እሱ በመሆኑ የዛሬ 6 ወር ከምትገምቱት በላይ ኤፈርት አውጥታችሁ ከምትገምቱት በላይ ለሊቱን ቁጭ ብላችሁ አጥንታችሁ ምናምን እንትና አላገኘዋትም እኮ ሚስቴን 6 ወር ሙሉ ምናምን ብሎ ኮምፕሌን የሚያደርግብን አለ ሰው ነው እዛውስ ነው የምትገቡትና
ኮርሱ ሳካ አድርጎ ይወስዳችኋል በቃ ይገባል እናንተም ዊሊንግሊ ግቡ ግሩፑ የእውነት የምትሰባሰቡበት ቦታ ነው የሚፈጥርላችሁ ማክሰኞ የግሩፕ መሪዎቻችሁ ተወዲ ሆነው ያገኛችሁና ግሩፑ ፎርም ይደረጋል ዴን ሐሙስ ምንም ነገር አይኖርም ከሚቀጥለው ቅዳሜ ጀምሮ ግን ሪትሙ ይጀምራል ቬሪ ዌልካም ወደ ክላሱ እኔ ሱፐር ሃፒ በተለይ በቀደም ስናወራ ነበርና የእናንተ ባች ላይ የተለየ ሆፕ አለኝ የእናንተ ባች ላይ ለምን መሰላችሁ የተለየ ሆፕ የሚኖረኝ ሌላው ባች እንደዚህ ኢኮኖሚክ አንሰርቴኒቲ ባልነበረበት ጊዜ አረ በቃ ፉል ስታክ ብትማር ኦፖርቹኒቲው ነፍ ነው በሚባልበት ጊዜ ነው የጀመረው ዘንድሮ በተለይ የትኛውም ዓለም ላይ ብትሄዱ አሜሪካ ላይም ብትመጡ ብዙ አንሰርቴን የሆኑ ነገሮች አሉ ኢኮኖሚካሊ ስራ ሰው ሌኦፍ ሲደረግ የምታዩበት አመት ነው አረ ኮምፒቲቲቭ እየሆነ ነው ሲባል እየሰማችሁ ነው እኛም ደግመን ነግረናችኋል በዚህኛው አቲቲዩድ ውስጥ ምንም ቢጠነክር ነገሩ ምንም ሲሪየስ ቢሆን በቃ ምን go through it የሚል አይነት ዲሲሽን ወስዶ የመጣ ባች ነው ይሄ ባች so ይሄን ዲሲሽን ወስዶ የመጣ ባች እንደዚሁ ስገምተው ከሌላው ሰው የበለጠ ስትሬንግዝ ያለው ነው የሚመስለኝ we'll find out ግን እኔ የእውነት ዌልካም ብያችኋለሁ with this uncertainty በቃ ዝም ብዬ ላይ ነው እንዴ I have to do something እና በመማር ልጀምር ብላችሁ ስለጀመራችሁ I'm very proud እንደ ፕሬሸር አትሰዱት ግን እኔ በውስጤ ግን ብትጠይቁኝ I think here batch is going to be different የሚል ምኞ እንትናል ስሜት ይሰማኛል ደሞ የሚሆን ይችላል we'll find out welcome to the class officially ጀምረናል የሚቀጥለው 6 ወር እንግዲህ ላጥ ማለት ነው የመጀመሪያ አሳይመንታችሁና ሁለተኛውን አሳይመንታችሁን አትርሱት thank you so much መሄድ ያለባችሁ ልጆች መሄድ ትችላላችሁ ደና ሆኑ ግን ጥያቄ ያላችሁ ልጆች ስላሉ እንዳልኳችሁ የሁሉንም ሰው ጥያቄ ሳልመልስ እኔ አልሄድም እኔ ከናንተ ጋር ልቆይ ሌሎቻችሁን ላሰናብት